ሰላም ቤተሰብ እንዴት ናችሁ? እንዴት ከረማችሁ? እንዴት አረፈዳችሁ? በሁሉም የዓለማችን ክፍል ላይ የምትገኙ ቤተሰቦቻችን ሰላማችሁ ይብዛ። ሰሞኑን ቸልሲ በጣም ታላቅ የሚባል ድል አስመዝግቦ ወደ እናንተ ግን ምንም አይነት ፕሮግራም ማድረስ አልቻልኩም። ምክንያቱም አሁንም በምታዩት መንገድ ጉንፋን በጣም አዲሱ ወረርሽኝ በሩት አፍኖ ይዞኝ ስለነበረ ነው። ስለዚህ አሁንም ለድምፅ ጥራቱ በጣም ይቅርታ ጠይቃለሁ። ነገ ስለሚደረገው ለንደን ደርቢ ግን ቆይታ የሚኖረን ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ሁኑ፣ አብራችሁን ቆዩ። ቸልሲ በሳምንቱ አጋማሽ ባርሴሎና፣ አርሰናል ደግሞ ባየር ሚዩኒክን በቻምፒየንስ ሊጉ አሸንፈው ነው ነገ ምሽት የሚገናኙት። ነገ ምሽት ጨዋታው 1:30 በስታንፎርድ ብሪጅ ይደረጋል። አርሰናል በአሁኑ ሰዓት በአውሮፓ ውስጥ በቻምፒየንስ ሊጉ ምንም ጨዋታ ያልተሸነፈ፣ በፕሪሚየር ሊጉ ደግሞ አንድ ጨዋታ አሸንፎ በ6 ነጥብ ፕሪሚየር ሊጉን በ6 ነጥብ ርቀት እየመራ ነው ያለው። ሁለተኛ ላይ የተቀመጠው ደግሞ ቸልሲ ነው። አርሰናል 29 ነጥብ ሲይዝ ቸልሲ 23 ነጥብ ይዞ ሁለተኛ ደረጃ ላይ ተቀምጧል። ይህ የነገ ምሽቱ ጨዋታ ለቸልሲ የ6 ነጥብ ጨዋታ ነው። የ6 ነጥብ ጨዋታ ነው። ምክንያቱም ጨዋታውን ማሸነፍ የሚችል ከሆነ ልዩነቱን ወደ 3 ያጠባል። የሚሸነፍ ከሆነ ግን ልዩነቱ ወደ 9 ነጥብ ነው የሚሰፋው። ስለዚህ 6 ነጥብ ሴቭ ማድረግ ነው እና በነገው ጨዋታ የቸልሲው አሰልጣኝ ኤንዞ ማሬስካ ሚኬል አርቴታም ጋዜጣዊ መግለጫ ሰጥተዋል። ኤንዞ ማሬስካ ሬዲ ነን ብለዋል። ለጨዋታው ተዘጋጅተናል፣ ግን ደግሞ ባርሴሎናን ያሸነፉበት መንገድና አርሰናል ተመሳሳይ እንዳልሆነ ቡድኖቹ ራሱ ትልልቅ ቡድኖች ቢሆኑ ሁለቱ ጨዋታ ማሸነፍ ደስ የሚል ስሜት ቢሰጥም አርሰናል ግን በጣም በጥብቅ መከላከል የሚችል የሚገርም የተከላካይ መስመር ያለው ቡድኖች አርሰናል ላይ ጎል ለማስቆጠር በደንብ እንደሚቸገሩ፣ ጎል ማስቆጠር ብቻ ሳይሆን የግብ ዕድል እንኳን ለመፍጠር ስፔስ የማይሰጥ ቡድን እንደሆነ፣ ስለዚህ ለዛ ደግሞ በራሳቸው መንገድ መዘጋጀታቸውን ተናግረዋል። ስለዚህ ለነገው ጨዋታ ኤንዞ ማሬስካ ብዙውን ጊዜ ትልልቅ ጨዋታዎች ላይ የሚታማ አሰልጣኝ አይደለም። የተለየ ታክቲክ ይዞ ይገባል። ተሳክቶለትም ብዙ ጨዋታዎች ላይ አይተናል። ፒኤስጂን በክለብ ወርልድ ካፕ ሻምፒዮን ላይ ካሸነፈበት ጨዋታ ተነስተን ብዙ ጨዋታዎችን ትልቅ የሚባሉ ጨዋታዎችን አሳምኖ ማሸነፍ የቻለ አምናም ቢሆን ጥሩ የውድድር ዓመት አላሳለፈም ብለን ባልናቸው ጊዜያቶች እንኳን ትልልቅ ጨዋታዎች ላይ የተሻለ አቅም እንዳለው የተሻለ ታክቲክ ይዞ እንደሚገባ ለትልቅ ጨዋታዎች ቀጣይነቱን ነው እንጂ የሚያጠራጥረው ለትልቅ ጨዋታዎች የሚሆን ታክቲክ ይዞ ወደ ሜዳ እንደሚገባ በተደጋጋሚ በተለያዩ ጨዋታዎች ላይ አሳይቶናል። ስለዚህ በዚህኛውም ጨዋታ ከዚህ የተለየ ነገር አይኖርም ብሏል። የተሻለ ነገር ይዘን ለመውጣት እንጥራለን። ነገን ያሸነፈ ወይም የነገውን ጨዋታ የተሸነፈ ዋንጫ አገኘ ዋንጫ አጣ የሚለውን ትርጉም ይሰጥ አይደለም። ምክንያቱም ያለነው ገና ህዳር ወር ላይ ነው ብሏል። መጋቢትና ሚያዝያ ወር ላይ ስንደርስ ያለንበት ሁኔታ ነው ይሄንን የሚወስነው ሲሉ ሀሳብ አስተያየታቸውን ሰጥተዋል። ለዋንጫው ግን ሬዲ እንደሆነ ማለት ቡድኑ አምና አስቸጋሪ ነበር፣ ዘንድሮ ግን የተሻለ አንድ ዓመት አብረን ቆይተናል። የተሻለ ነገር ቡድን ውስጥም አለ። ይሄ ልምምድ ላይ ያለው ስሜት በጣም ደስ የሚል ነው። በጥሩ መንፈስ ላይ ነው ያሉት። እንደ ባርሴሎና አይነት ጨዋታን ደግሞ ማሸነፍ ራሱን የቻለ የተለየ ጥቅምና የተለየ መነሳሳትን እንደሰጣቸው ይህንን በጋዜጣዊ መግለጫቸው ላይ ተናግረዋል። ስለዚህ ለቀጣዩ ጨዋታ ሬዲ እንደሆኑ በራሳቸው መንገድ ደግሞ የተሻለ የሚሉትን ታክቲክ ይዘው እንደሚገቡ ደጋፊው ጋር ያለው ስሜት ከጨዋታ መጠናቀቅ በኋላ በአሸናፊነት ሲጠናቀቅ ጨዋታው ከደጋፊው ጋር ያለውን የመጨረሻ ደቂቃ ቆይታ በጣም ነው የምንወደው። ስለዚህ ያ እንዲሆን ደግሞ ሁሌም እንጥራለን፣ የምንችለውን እናደርጋለን ሲሉ ሀሳብ አስተያየታቸውን ሰጥተዋል። በስታንፎርድ ብሪጅ ባርሴሎናን በረቱበት ጨዋታ ደጋፊው ምናልባት በሁለቱ ክለቦች መካከል በባርሴሎና እና በቼልሲ ክለብ መካከል ሜዳ ላይ የነበረው ቡድን ውስጥ ያሉ ተጫዋቾች ያንን ያለፉትን የባርሴሎና እና የቼልሲ የቻምፒየንስ ሊግ ታሪኮችን ከመስማትና ምናልባት አሁን ላይ ሃይላይትን ከማየት ያለፈ ምንም ሚና የሌላቸው ተጫዋቾች ናቸው
በሁለቱም በኩል የነበሩት። ምክንያቱም የ2009ን ጨዋታ ስናስበው በአሁኑ ሰዓት ሁሉም በሚባል ደረጃ ሪታየር አድርገዋል፣ ከእግር ኳስ ወጥተዋል። ስለዚህ እነዚህ ይሄ አዲስ ትውልድ ነው የማክሰኞን ጨዋታ ያደረገው፣ አዲስ ትውልድ ነው በሁለቱም በኩል ማለት ነው። ስለዚህ ያ ታሪክ የሚገባው ያ ታሪክን የሚያውቅ ደጋፊ የነበረው ስቴዲየም ውስጥ ነው። ስቴዲየም ውስጥ የነበሩ ደጋፊዎች ያንን ዓመት በደንብ ከሁለቱም ጋር ያጣጣሙ ስለነበሩ ድሉ ለቸልሲ ደጋፊዎችም በጣም በጣም ወሳኝ የሚባል ድል ነበር። ምክንያቱም ባርሴሎና ጋር ሁሌም ሲጫወቱ የበቀል ነው ጨዋታው የሚሆነው የ2009 አስከፊው ታሪክ ስለነበረ፣ ስለዚህ በሚገባ ደጋፊው ትልቅ ሪቬንጅ ነው ያገኘው ብሎ ማሰብ ይቻላል። ምክንያቱም ደስተኞች ነበሩ። ባርሴሎናን ብሪጅ ድረስ አስተናግዶ በክሊንሺት 3 ጎሎችን አስቆጥሮ በጨዋታም ዶሚኔት አድርጎ ማሸነፍ መቻል ለቸልሲ ደጋፊዎች ምን አይነት ደስታን ሊሰጥ እንደሚችል ማሰብ በጣም ቀላል ነው። ስለዚህ ያንን ማድረግ ችሏል። አሁን ደግሞ ደርቢ ነው። ለንደን ኢዝ ኦልዌይስ ብሉ ይላል የቸልሲ ደጋፊ፣ ለንደን ኢዝ ሬድ ይላል የአርሰናል ደጋፊ። ኖርዝ ለንደን ከሆነ ያስማማል የቸልሲን ደጋፊ ይሄ ሀሳብ። ምክንያቱም ለንደን ላይ በአውሮፓ መድረክ ትልልቅ ዋንጫዎችን መሰብሰብ የቻለ አውሮፓ ላይ የተዘጋጁ ሁሉንም ዋንጫዎች ማንሳት የቻለ ብቸኛው ቡድን ቸልሲ ስለሆነ ይህንን የቸልሲ ደጋፊዎች አይቀበሉም። ስለዚህ ደግሞ አሁን አርሰናል ፕሪሚየር ሊጉን ለማንሳት ዘንድሮ ፌቨራይት ቡድን ነው። ግምት የተሰጠውም ለሱ ነው። እንቅስቃሴውም ያንን በደንብ ያሳያል። ቸልሲ ደግሞ ምንም ትኩረትም ግምትም ሳያገኝ በሁለተኛ ደረጃ ላይ ተቀምጧል። ወጥነት ይጎለዋል ቸልሲ ዘንድሮ። ግን እንደዛም ሆኖ ሁለተኛ ሆኖ ከእግሩ ስር እየተከተለ ያለው እሱ ነው እና የሁለቱ ደርቢ የለንደን ደርቢ ጨዋታ ከወዲሁ በጉጉት እንዲጠበቅ ያደረገውም ትልቁ ምክንያት ይሄ ነው። ቸልሲዎች አርሰናል በፍጹም ዋንጫ እንዲያነሳ አይፈልጉም። ምክንያቱም የለንደን ክለብ ስለሆነ በለንደን ጎዳናዎች ላይ አርሰናል ዋንጫ ይዞ ሲዞሩ ማየት የትኛውም የቸልሲ ደጋፊ አይፈልግም። ስለዚህ ከዋንጫ ማደናቀፍ ካለባቸው እንኳን ይህንን በየትኛው መንገድ ለማድረግ አቅደው እንደሚገቡ ይታወቃል። ግን አሁን ይህንን ስሜት ማን ነው የሚሰማው? ድሮ ደርቢዎች በምን አይነት መንገድ ይከናወኑ እንደነበረ በደንብ እናውቃለን አይደለም? ደርቢ ሲሆን ጨዋታ ይሄ ለንደን ደርቢ ብቻ ሳይሆን ሁሉ የማንቸስተር ደርቢም የላንክሻየር ደርቢም ሁሉም የደርቢ ጨዋታዎች ምን አይነት ስሜት እንዳላቸው አሁን እንደዛ አይነት ስሜት የሚገባቸው በጣም በጣም ጥቂት የሚባሉ ተጫዋቾች ናቸው። አሁን ለምሳሌ በቸልሲ ቤት ውስጥ እንደ ቻሎባ እንደ ጀምስ አይነት ተጫዋቾች ደርቢውን ከህፃንነታቸውም ጀምሮ በዛው በኮብሃምም ስላደጉ ትልልቆቹ ተጫዋቾች ሲጣሉ፣ ሲተናነቁ፣ ሲደባደቡ በለንደን ደርቢው ጨዋታ ስላዩ እንዲህ አይነት ስሜቶች እነሱ ሊረዱት ሊገባቸው ይችላል። ሌሎቹ ግን ጨዋታ ከማሸነፍ በዘለለ ብዙም ይሄ ትርጉም ላይሰጣቸው ይችላል። በአርሰናል ቤትም እንደ ቡካዮ ሳካ አይነት ከአካዳሚ ያደጉ በአካዳሚ ውስጥ የጎለበቱ የሁለቱም ቡድኖች ታሪካዊ ጨዋታና ያለፉትን ታሪኮች ለነሱ ሌጀንዶች የነበሩ ተጫዋቾች ያደርጉ የነበሩትን ነገር ስለሚያውቁ ይሄ ስሜት እነሱ ጋር ይኖራል። የደርቢ ጨዋታዎች ግን ከተወሰነ ጊዜ በኋላ በጣም የተቀዛቀዙ ናቸው። ሆኖም ግን ይሄኛው ጨዋታ በጣም ጥንቃቄ የሚፈልግ ትልቅ ጨዋታ ነው። በተለይ ኤንዞ ማሬስካ አርሰናል በመከላከሉ በጣም ጠንካራ ነው። ቸልሲ ደግሞ በሎ ብሎክ የሚጫወት ቡድን በጣም የሚከብደው ቡድን እንደሆነ በተደጋጋሚ በዘንድሮ ዓመትም ነጥብ በጣለባቸው ጨዋታዎች አይተናል። በምን አይነት ታክቲክ እንዴት ይዘው ገብተው ነው የአርሰናልን የተከላካይ መስመር ማስከፈት የሚችሉና ከጨዋታው 3 ነጥብ የሚያገኙ የሚለው ይጠበቃል። ሚኬል አርቴታ ደግሞ በቆመ ኳስም ይሁን በተለያየ መንገድ ብቻ የከበደውን ጨዋታ ነጥብ ይዞ መውጣት እንደሚችል በተደጋጋሚ ሲያሳይ ነበር። ነገ በሚኖረው ጨዋታ አማካኝ ክፍል ላይ ብልጫ የሚወስድና በታክቲክ ልህቀት የተሻለ ነገር ይዞ ሜዳ መግባት የሚችል አሰልጣኝ የሚያሸንፍ ይመስለኛል። እኔ ግን ያው እንደ ቸልሲ ደጋፊ የነገውን ጨዋታ ቸልሲ አርሰናልን ማቆም ቢችል ውስጤ ነው፣ ሊያቆምም እንደሚችል ይሰማኛል። ከዚህ በፊት ያለፉ ታሪኮችም ይሄን ስለሚያሳዩ እናንተ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አካፍሉን። ሰብስክራይብ ያላረጋችሁ ሰብስክራይብ አድርጋችሁ ቤተሰብ ሆኑ። መልካም እድል፣ መልካም ጨዋታ፣ መልካም ቀን ባይ